ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው። እኔ ካለው እግዚአብሔር ይመስገን። አዲሶቹ ላይክ ሰብስክራይብ አድርጉ፣ አይከፈልበትም። የኔ ምርጦች ነባሮች ደግሞ በላይክ ግቡ። እንግዲህ ዛሬ ደስ የሚል ነገር ነው። ምክንያቱም ያው ብዙ ሰው በሄርሜላ መጥፋት ሲጨነቅ ነበር፣ ቤተሰቦቿ እንዲሁም አድናቆቿ ከዛ ላይ ደግሞ አብርሽ ሲጨነቅ ነበር እና እንግዲህ ጠዋት ላይ አቤል እንግዲህ ያው እስከ ማታ ድረስ ትመጣለች ብሎ ለእህቷ ለማርቲ ነግሯን ነበር። ማርቲም እንግዲህ በጣም ነበር የተደሰተችው እና እኛም ደስ ብሎን ነበረ። ከዛ በፊት ደግሞ የአብርሽ ጓደኛ ሄርሜላን አግኝቻታለሁ እና አለች ሲለው አብርሽ እኔ አይኔ ካላየ አላምንም፣ እውነት ክን ነው፣ አይ መንጣት አለባት መሽ እኮ እያለው ነበር እና ጓደኛውም እንግዲህ እንኳን ደስ አለው ዋናው በሰላም መገኘቷ ነው እያለው ነበር እና እንግዲህ ዛሬ ሄርሜላን ይዘዋ ሲመጡ እንግዲህ አብርሽ ማመን አቅቶት እያለቀሰ ነበረ። እሷም እንግዲህ ቪዲዮውን አይታችሁት ይሆናል። በጣም ነበር የምታለቅሰው ማርቴ፣ እንዲሁም አቤል እና ወንድሟ እያለቀሱ ነበር። እንደውም አብርሽን ዋናው እኮ እሷ ደህና መንጣቷ ነው እያሉት ነበር። አብርሽም እንግዲህ ደህና ነሽ ወይ አልተጎዳሽም ወይ እያለን ነበር። ሄርሜላም እኔ ደህና ነኝ እግዚአብሔር ይመስገን፣ ይህን ነገር አልናገር ግን የማውቀው ጉዳይ የለኝ፣ ነገር ግን ብዙ ሰው እኔን የሚወዱኝ ብዙ ሰዎች እንደተጨነቁ አውቃለሁ፣ ምንም ነገር ግን እንዳትጠይቁኝ እያለኝ በቃ መናገር አቅቷት ስታለቅስ ነበር። ግን ታግታ ይሆን ከዚህ ላይ ምን ይሆን አስፈራርተዋት ይሆን ገና እኛ የምናውቀው ነገር የለም። ያው እሷ እንግዲህ አብርሽም ተመልካች ማወቅ አለበት እያለን ነበረ። እሷም ችግር የለውም ብለዋለች። ዋናው የሚገታት ያው በሰላም መምጣቷ ነው። ነገር ግን ይህን ያህል መቼም እያለ ምክንያት አትጠፋም ከሶሻል ሚዲያ። እንዲሁም አብርሽ ይቅርና እንግዲህ ወንድሟም እንደምታዩት በጣም ነበር ሲጨነቅ የነበረው። እህቷም ማርቲም እየተጨነቀች ነበር እና እንግዲህ ያው እንግዲህ ዛሬ በስተመጨረሻ እንግዲህ ያው ወደ ቤት ቤተሰቦቿ ተቀላቅላለች። በጣም ደስ የሚል ነገር ነው። እና ምን ለማለት ፈልጌ ነው እንግዲህ አሜሪካ ሄዳለች እንትና ሄዳለች እያላችሁ እንግዲህ ያኔ አቤልን የሸኛት ስትሉ የነበረው እንግዲህ ደግሞ አሁን ምን ልትሉ ይሆን እንግዲህ። ስለዚህ ዋናው ያው ሴት ስለሆነች ደግሞ ሴት ስትሆኑ ብዙ ነገሮች ይደርስባቸዋል እና ዋናው በሰላም መምጣቷ ነው። ግን በጣም ነበር ስታለቅስ የነበረው። አብርሽ ራሱ እያለቀሰ ነበረ የሆነ ነገር፣ ምክንያቱም ወይ ያስፈራራት ሰው አለ አላቅም። ብቻ እንግዲህ ዝሮ ዝሮ አሁን ስላልተረጋጋች ለአብርሽ ልትነግረው አልቻለችም። እንግዲህ አብርሽም አንቺ ዋናው ደህና መሆንሽ ነው፣ በፈለግሽው ሰዓት ወይ ማታ ወይ ነገር ትነግርኛለሽ፣ እኔ የምፈልገው የአንቺ ደህንነትሽን ነው፣ አንቺ ስትኖሪ ነው ሁሉ ነገር የሚኖረው እያላን ነበር እና ይህን ያህል እንግዲህ ምን ያህል እዚህ ላይ ያየሁትን የምታውቃቸው ምን ያህል እንደሚወዳት እና እንደሚያፈቅራት እንግዲህ አይቻልም። ይወዳታል እውነት ለመናገር ከሆነ ያው እያለቀሰ ነበር። እሷም ልክ እንደዛ እሷም እንግዲህ ይህን ነገር ላንተ ልንገርህ አልንገርህ አላቅም፣ ያስደስትህ አያስደስትህ የማውቀው ጉዳይ የለኝም፣ ብቻ መናገር ለራሴ ጊዜ ወስጄ ከዛ በኋላ እንግዲህ የምናገር ከሆነ እናገራለሁ። አሁንም ያው ተመልካቾችም አድናቆችም ያው እነሱም ማወቅም ስላለባቸው አንተም ደግሞ ቤተሰቦችም ስለተጨነቁ አንተም ስለተጨነክ ነው እያለች ነበር እና እንግዲህ ምናልባት እንግዲህ እንዳልኳችሁ አስፈራርተው ከአብርሽ ጋር እንዳትገናኝ እንዲሁም ደግሞ ከሶሻል ሚዲያም እንዳትመጭ ብለው ያስፈራራት ሰው አለ። ምክንያቱም እንግዲህ እስከዛሬ ጎበዝ ናት። ብዙ ነገር ሲያደርሱባት፣ ብዙ ሲሰድቧት፣ ምን ሲሏት፣ ሲያንቋሽሿት እሷ ከአብርሽ ጎን ነበር። ነገር ግን አሁን ይሁን ያስፈራሯት ነገር አለ ብዬ አስባለሁ እና እንግዲህ አብርሽም ያው ችግር የለም ነው ያለው። እንዲሁም ደግሞ ማርቲም እንግዲህ ስትናገር እኔ
ዋናው እህቴ በሰላም በህይወት መንጣቷ ብቻ ነው። ሌላው ቀሪ ነው፣ ችግር የለም ብላለች። ወንድሟም በጣም ነበር እየተደሰተው። እንደውም አብርሽን እያረጋጉት ነበር እና አብርሽና ሄርሜላ እንግዲህ ማለት ተቃቅፈው ሲያለቅሱ እንግዲህ ማርቲም እንዲሁም አቤል እና ወንድሟም ደግሞ በተረጋጋ እያሉ እንግዲህ አብርሽን እያረጋጉት ነበረ እና አብርሽ እንግዲህ ጎበዝ ነው። ያው የአቅሙን ለፍቷል። እውነት ለመናገር ከሆነ ወንድሙን እስከ ማሳሰር ደርሷ እንዲሁም እነ ዳኒንም አሳስሮ ነበር። እንግዲህ በጣም ጎበዝ ነው። በዚህ ይቀጥልበት። ምክንያቱም እሱ ጎበዝ ከሆነ ያኔ የሚወዳት ሚስቱ ማንም ሊደፍረው አይችልም። በዚሁ ይቀጥልበት እንላለን እና ሄርሜላ ደግሞ ለአብርሽም ሆነ ምክንያቱም ያው አብረው ቢያንስ ለእኛ ለተመልካች እንኳን ባትነግር ሁኔታውን ለአብርሽ ብትነግረው ጥሩ ነው። ለመሰላችሁ ለቀጣይ የሚያደርጉት ስለማይታወቅ ከዛ ይጠብቃታል። አብርሽም እንግዲህ ችግር የለውም ንገሪኝ አብረን እንጋፈጣለን ብሏታል። ለአብርሽ ንገረው። ለእኛ ደግሞ ለተመልካች ቀስ በቀስ ደግሞ ለእኛ ይነግሩናል። በእኛ በኩል ችግር የለም። ያው መመለሷ ነው። ግን ይሄ ነገር ታግታ ከሆነ አጋሾቹን ተናግራ ስማቸውን ትናገር። ምን ችግር በፈለገ ነገር ሊያስፈራሯት ይችላል። ወይም ደግሞ ባያግቷት እንኳን ያው ተደበቂ የሆነ ነገር መቼም አስፈራርቷ ነው። ምክንያቱም ባያግቷትም ከአብርሽ ራቂ፣ ከአብርሽ ካራቅሽ ደግሞ እንደዚህ እናደርጋለን ብለው አስፈራርቷ ነው የምትርቀው። እና ይህን ነገር ለአብርሽ ብትናገር ከዛ በኋላ እንግዲህ ህግ እነዚህን ልጆች ሰዎች ይህን ያደረጉትን የተሳተፉትን ያው ተገቢውን ቅጣት ይሰጣቸዋል ብያለሁ። በነገራችን ላይ አገራችን ያሉት ዩቱበር ሁሉም ባይሆን አንዳንዶቹ ጥሩ ነገር በጎ ነገር ምናምን የሚሰሩ አሉ። አንዳንዶቹ ደግሞ ዝም ብሎ ነገር ነው እና ለሚመጣው ትውልድ አለ አይደለ? ያው ከትውልድ ይች ሀገር እንግዲህ የበፊቱ እናት አባቶቻችን የድሮዎቹ እንግዲህ ለዚች ሀገር ለእኛ አስተላልፈዋል። ይው በመዳታ እና ደግሞ የአሁኑ ትውልድ ደግሞ ለሚመጣው ትውልድ ይቺ አገር መኖር ስላለባት ትውልዱ ደግሞ በስነ ምግባር ማደግ ነው እንጂ አለባቸው እና አንዳንድ መጥፎ የሚሰሩ ዩቱበሮችን እንግዲህ ቢቀጣልን ጥሩ ነበር አስባለሁ። ቢቀጡ አልተገቢም። ለትውልዱ ጥሩ ነገር ቢያስተላልፉልን ለትውልዱ ጥሩ ነገር ቢያስተላልፉ ችግር የለም። ግን አንዳንድ አሉ የማይሆን ነገር የሚሰሩ እንግዲህ አሁን ታግታ ከሆነ በዚህ እገታ እንግዲህ ቀጣይ ደግሞ ምን እንደሚያደርጉ አይታወቅም። ስለዚህ አንድ ሰው ከወደደው ካፈቀረው ከሚወደው ሰው ጋር ነው እንጂ የሚኖረው መቼም በግድ ኑር ልትሉት አትችሉም። እሷ እንግዲህ ያው ለሱ ብዙ እሷም ተናግረዋለች። ለሱ ስለምትወደው ብዙ ዋጋ እንግዲህ እየከፈለች ነው። ያለ ምክንያት ሄርሜላ ከዚህ በፊት አታለቅስም። ማለት ያው አብርሽ ታውቃላችሁ ሂጂ ከሩታ ጋር ልታረቅ ነው ሲላት እንኳ አታለቅስም። ዝም ብላ እንባዋን ዋጥ አድርጋ ነው እንትን የምትለው። አሁን ግን በቃ ከአቅሟ በላይ ሲሆን ነው እንግዲህ ያለቀሰችው። እንግዲህ ያው እኔ እንደዚህ ብዬ ያው ልቀርብ አልፈልግም ነበር ያው ስለከፋኝ ነው ብላለች። እና ያም ሆነ ይህ እውነቱን ግን ለአብርሃም ትንገረው እና ከዛ በኋላ ደግሞ እሱ ወደ መፍትሄው ይሄዳል ብለን እናስባለን። በዚህም የተሳተፉ ልጆች ህግ መቼም ያው እናውቃለን ሀገራችን ህግ የለም። የተወሰነ መቀጣት አለባቸው የተሳተፉ በሙሉ። ስለዚህ ልጅቷ ያለ አንድ ምክንያት ይህን ያህል ልትጠፋ አትችልም። እና ዩቱብ ስትሰሩ ደግሞ ጥሩ ነገር አስተላልፉ። ጥሩ ለሚመጣው ቶሎ ጥሩ ነገር ብትሰሩ ለእኛም ደስ ይለናል እላለሁኝ። እና ሄርሜላ እህታችን እንኳን ተገኘሽ። እንግዲህ ወዳጆቿ እንዲሁም አድናቆቿ እንኳን ደስ አላችሁ። ለምትጠሏት ደግሞ እንግዲህ ያው መቃጠል ነው። መልካም መቃጠል ብለናል። ምክንያቱም ልጅቱ የምትጠላ ልጅ አይደለችም። ምክንያቱም
በጣም ሲበዛ የዋህ ናት። የዋህ አያችሁ፣ የዋህ ሰው እኮ ካጠጋቡ ባለው ነው የሚጎዳው። እና የዋህ ስለሆነች ከእንግዲህ በኋላ ደግሞ ብልጥ መሆን አለባት። የዋህ ስትሆኑ እንግዲህ ብዙ ሰዎች ሊያጠቋችሁ ይችላል። እሷም ልክ እንደ አብርሃም በጣም ሲበዛ የዋህ ናት እና ስለዚህ ለወደፊቱ ጥንቃቄ ማድረግ አለባት። አጋቾቹ የአግተዋት ከሆነ ደግሞ ስማቸውን ተናገር፣ እኛም ማወቅ እንችላለን። መጀመሪያ ግን አብርሽ ይወቅ። ከዛ በኋላ ደግሞ ለተመልካች እንትን ይነግሩናል። ስለዚህ የዛሬው ይሄን ይመስላል። እናመሰግናለን። ዋናው ደግሞ በሰላም በጤና መምጣቷ ነው ባይ